ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የገንዘብ ሚዲያ ተከታታዮች ዕለቱን ዜና ይዤ ቀርቤያለሁ። ከዜናዎቹ ጋር አብራችሁን ቆዩ እያልኩኝ ወደ ዕለቱ ዜና አልፋለሁ። በኢትዮጵያ ንግድ ባንክ እና በሌሎች የፋይናንስ ተቋማት ስም ደንበኞችን በስልክ በመደወል የሚያጭበረብሩ ግለሰቦች ላይ ፖሊስ መጠነኛ እርምጃ መውሰዱንና ለሁሉም የባንክ ተጠቃሚዎች የጥንቃቄ ማስጠንቀቂያ መተላለፉን የአዲስ አበባ ፖሊስ አስታውቀዋል። ወንጀለኞቹ በተደራጀ መልኩ የባንክ ሰራተኞች በመምሰል ለተለያዩ ደንበኞች ስልክ በመደወል ሲስተም እያስተካከልን ነው ወይም የሽልማት ባለዕድል ሆነዋል በሚሉ ማታለያዎች የሰዎችን ትኩረት ይስባሉ። በመቀጠልም የባንክ አካውንት ቁጥሩን በቀጥታ ሳይጠይቁ የባንኩን የዩኤስኤስዲ መተግበሪያ ቁጥር በመጠቀም አጭበርባሪዎቹ የሚነግሯቸውን የቁጥር ስብስቦች ደንበኞች በስልካቸው ላይ እንዲጭኑ ያደርጋሉ። በዚህ አታላይ መመሪያ አማካኝነት በርካታ ተጎጂዎች ሳያውቁት ገንዘባቸውን ወደ ሌላ አካውንት ወይም ወደ ተለያዩ የሞባይል ገንዘብ ማስተላለፊያዎች በመውሰድ ለከፍተኛ የገንዘብ ዝርፊያ እየተደረጉ ይገኛሉ። ለአብነትም የፋይዳ ብሔራዊ መታወቂያ መረጃ እናያይዛለን በሚል በተደረገላቸው የስልክ ጥሪ በተሳሳተ እምነት መመሪያዎችን የተገበሩ ግለሰቦች በሺዎች የሚቆጠሩ ብራቸውን በአንድ ጊዜ እንደተዘረፉ ተጎጂዎች ምስክርነታቸውን ሰጥተዋል። ይህን የወንጀል ድርጊት ተከትሎ ፖሊስ በደረሰው ጥቆማ መሰረት በኮልፌ ቀራኒዮ ክፍለ ከተማ ወረዳ 6 ልዩ ቦታው የመናኸሪያን ትምህርት ቤት ጀርባ በሚገኝ ጫካ ውስጥ በአንድ የግል መኖሪያ ቤት ተሰብስበው ሲያጭበረብሩ የነበሩ 14 ግለሰቦች በቁጥጥር ስር ውለዋል። ከተጠርጣሪዎቹ መካከል 13 ወንዶች ሲሆኑ አንዷ ሴት መሆኗ ታውቋል። በወቅቱም ለወንጀል መፈጸሚያነት ሲጠቀሙባቸው የነበሩ በርካታ ሲም ካርዶች እና ሞባይል ስልኮች በኤግዚቢትነት ተይዟል። ተጠርጣሪዎቹ ወንጀሉን መፈጸማቸውን ለፍርድ ቤት አምነው የእምነት ቃላቸውን የሰጡ ሲሆን መዝገቡ ተደራጅቶ ለክፍለ ከተማው ጠቅላይ አቃቤ ሕግ ጽሕፈት ቤት ተላልፏል። በኢፌዴሪ የወንጀል ሕግ መሰረት ይህ አይነቱ የማይገባውን ብልጽግና ለማግኘት የሚፈጸም የማታለል ወንጀል እንደ ድርጊቱ ከባድነት በቀላል እስራት ወይም እስከ 5 ዓመት በሚደርስ ጽኑ እስራት እንደሚያስቀጣ ተገልጿል። የባንክ ባለሙያዎች እንደሚናገሩት የባንኩ የዲጂታል ሲስተሞች በሀገር አቀፍም ሆነ በዓለም አቀፍ የደህንነት ተቋማት የተፈተሹና አስተማማኝ ቢሆኑም አጭበርባሪዎች የሰዎችን የጥንቃቄ ጉድለትና የስነ ልቦና ክፍተትን በመጠቀም ወንጀሉን ይፈጽማሉ። በመሆኑም ህብረተሰቡ የባንክ ሚስጥራዊ የይለፍ ቃሉን ለሌላ አካል አሳልፎ ከመስጠት እንዲቆጠብ በጣት ወይም በፊት አሻራ የታገዙ ተጨማሪ የደህንነት ማረጋገጫዎችን እንዲጠቀምና ማንኛውንም አጠራጣሪ የስልክ ጥሪ ወይም የጽሑፍ መልእክት ሲደርሰው በአካል ወደ ቅርንጫፍ በመሄድ ወይም በባንኩ ይፋዊ የጥሪ ማዕከል 951 ላይ በመደወል ማረጋገጥ እንዳለበት በጥብቅ አሳስቧል። በ80 ሚሊዮን ዶላር ብድር ሌላ ሻራተን ሊገነባ ነው፣ ነባሩም ሊታደስ ነው። ሜድሮክ ኢንቨስትመንት ግሩፕ ከዓለም አቀፍ የፋይናንስ ኮርፖሬሽን አይኤፍሲ ጋር ባደረገው ስምምነት የ80 ሚሊዮን ዶላር ብድር አግኝቷል። የከፍተኛ የገንዘብ መጠን በአዲስ አበባ ከተማ ሌላ ደረጃውን የጠበቀና ታዋቂውን ሸራተን አዲስ ሆቴልን የሚተካከል አዲስ ዘመናዊ ሆቴል ለመገንባት የሚያስችል መሆኑ ታውቋል። ከዚህም በተጨማሪ በተገኘው ብድር ፈንድ በአሁኑ ወቅት አገልግሎት እየሰጠ የሚገኘው ሸራተን አዲስ ሆቴልን መልሶ ለማደስ እና ለማሳደግ እንደሚውልም ተገልጿል። ይህንን ትልቅ የኢንቨስትመንት የብድር ስምምነት በሜድሮክ ኢንቨስትመንት ግሩፕ በኩል ዋና ስራ አስፈጻሚው አቶ ጀማል አህመድ እንዲሁም በዓለም አቀፍ የፋይናንስ ኮርፖሬሽን አይኤፍሲ በኩል የአፍሪካ ቀጠና ምክትል ፕሬዝዳንት ኢትዮጲስ ተፈራ በጋራ መፈራረማቸው ድርጅቱ በይፋ አስታውቋል። ይህም ፕሮጀክት የሀገሪቱን የቱሪዝም እና የሆቴል ኢንዱስትሪ ወደ ላቀ ደረጃ ያሸጋግረዋል ተብሎ ይጠበቃል።
የኦሮሚያ ክልል የመሬት ቢሮ ለተለያዩ ሃይማኖታዊ፣ ማህበራዊ፣ ኢኮኖሚያዊ አገልግሎቶች የሚውሉና ህጋዊ ባለቤትነት የይዞታ ማረጋገጫ ሰነድ ወይም ካርታና ፕላን ለሌላቸው የከተማ ይዞታዎች የህጋዊነት ማረጋገጫ ሰነድ ሊሰጥ መሆኑን ዋዜማ ዘግባለች። የይዞታ ማረጋገጫ ከሚያገኙት መካከል ለጋራ ማህበረሰባዊ ጥቅም የሚውሉት እንደ ጥምቀት፣ ዋቄፈናና ኢሬቻ ለመሳሰሉ ሃይማኖታዊና ባህላዊ በዓላት የሚያከብሯቸው መሬቶች፣ የአትክልትና ፍራፍሬ ማምረቻና የእንስሳት ማደለቢያ እርባታ ቦታዎችና በወጣቶች፣ በሴቶች፣ በመምህራንና በከተማ ነዋሪዎች የተያዙ የህብረት ስራ ማህበራት እንደሚገኙበት ዋዜማ ቢሮው ካወጣው መመሪያ ላይ ተመልክቷል። ከይዞታ ማረጋገጫ መስፈርቶች መካከል የክልሉ የከተማ መሬት ሊዝ አዋጅ ከጸደቀበት 2005 ዓ.ም በፊት ይዞታው አገልግሎት መስጠቱ፣ በመሬት ላይ ቋሚ ንብረት መኖሩ፣ ከ2001 ዓ.ም በፊት ቢያንስ 3 ጊዜ ከተማ የቤት ግብርና የመሬት ኪራይ የተከፈለበት ደረሰኝ ማቅረብ መቻል ተጠቅሰዋል። ወቅታዊ የገንዘብና የንግድ መረጃዎች እነዚህ ይመስሉ ነበር። መረጃዎቹ ጠቃሚ ሆነው ካገኟቸው ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። የገንዘብ ሚዲያ ቻናላችንን ሰብስክራይብ በማድረግ ሁሌም አዳዲስ መረጃዎችን በፍጥነት ያገኙ። በሌላ ዜና እስክንገናኝ መልካም